إنا لله وإنا إليه راجعون. السلام عليكم ورحمة الله وبركاته. كل نفس ذائقة الموت وإنما يتوفى أجوركم ولا تدري نفس بأي أرض تموت ولا تدري نفس ماذا تكسب غدا. الله. إنا لله إنا لله لا حول ولا قوة إلا بالله العلي العظيم. እንግዲህ እንደምታውቁ በቀደም የሆነ ነገር ነግሬያችሁ ነበረ። ጀመር አድርጌ ነበረ። ዛሬም ተደገመ እላችኋለሁ። ዛሬም ተፌመሶች ተደገመ ሞት እና ሀከዘ ዱንያ አይ ዱንያ ብቻ ዱንያ እንደዚህ ነች። አሁን እኮ አላማ ለማሳካት እየሰራው ነበር። አሁን እኮ አላማ ለማሳካት እየተጓዝኩ ነበረ። አላማዬን ሳሳካ ነው የምሞተው። አግብቼ ስወልድ ነው አግብቼ ወልጄ ልጆቼን ድሬ ነው የምሞተው። አልፎልኝ ጥሩ ቤት ኖሬ ነው የምሞተው። ከሸቃላነት ስወጣ አልፎልኝ በቤተሰቦቼ ጋር ሆኜ ነው የምሞተው የሚባል ነገር የለም። ሰው ሀገር እንዳለን የሆነ ነገር እናሳካይ ተንከራተትን ወይ አሁን ደግሞ እዚሁ መዳም ቤት በቃ እንደዚህ ነው። ሞት ፈጃ ነው። ሞት ማለት ፈጃ ነው። የሆነ ነገር እስከምናሳካ የሆነ የተመቻቸ ቦታ ላይ እስከምንወርድ ድረስ የሆነ ነገር ተመቻችቶልን አይደለም የምንሞተው። ሞት ፈጃ ነው። በቃ ሀከዛል ሞት። እኛው ብዙ ጊዜ ገና ልጅ ነው እኮ ስንት አላማ ነበረው ወይኔ ምንም ነገር እኮ ያቅ ምናምን ብለን እንደነግጣለን አይደል? ወላኪን እንደዚህ ብሎ ነገር የለም። ሞት እስከምታድጊ አይጠብቅም። ትልቅ ስለሆንሽም ያው ታርፉ ያኔ። ዛሬ እንግዲህ እንደምታውቁ ወንድማችን ይቃማ ሊያወጣ የሚገርማችሁ ወላሂ በቀደም ሸዋዬ ቤት ተገናኝተን ነበር። እሱ ጋር ቲክቶክ ላይ ለቅቄዋለሁ። እንዳውም የተገናኘንበትን እዩትማ። ሸዋዬ ቤት በቀደም ሮመዳን ላይ ማለት ነው። በቀደም ሸዋዬ ቤት ተቀምጠን ልብስ እየሸጥን ነበረ። ከዛ መጣና ሸዋዬ የጥጋቡን ቁጥር ስጭኝ፣ መንገድ ልንሄድ ከሪያድ መተን እዚህ ፍንዶቅ ነን ያለነው እና ፍጡር እንዲያመጣልን አለ። ማፍጠሪያ ሊደርስ አንድ ሰዓት ብቻ ነበር የቀረው። ሰዓት 50 ነበርና አንድ ሰዓት ከ26 ከ20 ላይ ዘንገዛን የሚለው። ከዛ በኋላ ሻይ የሚሻለችው እንደውም እኔ ጋር ለምን አታፈጥሩ ምናምን እያለ ገና መጣ እንደክሞናል ፍንዶቅና ምናምን አላት። በቀጣይ ምናምን አላት። ከዛ እሺ ብላ ሻይ ጥጋቡን ቁጥር ሰጠችው። ከዛ ጥጋቡን መግብና ሲሉን አመጣላቸው። ከዛ እንደውም አመስግኖ ቪዲዮ ሰራ። እንግዲህ እንደምታውቁት ዛሬ አሙዲ ሪያድ ወደ አላህ ሱብሃነሁ ወተዓላ ሄዷል። ይሄ መካከል ላይ ማታውቁ ካላችሁ መካከል ላይ ያለው ነጭ ቶብ የለበሰው ገና ወጣቱ ቆንጆዬ ገና ወጣት ልጅ ነው እና እንደዚህ ነው እንግዲህ ዛሬ ብዙ ተደናግጧል። አሻን በቀደም ያልሰማም ሊኖር ይችላል። ለምን እሱ እየሄድን ነው ምናምን አላለም፣ አልፖስተም። የመን እየሄደ የመን መንገድ ምናምን ብሎ እንደሌሎች አልፖስተም። የዛን ጊዜ እንኳን ሸዋዬ ቤት መጥቶ የጥጋቡን ቁጥር ስጭን መንገደኛ ነው ማፍጠሪያ ያምጣልን የሆነ ፍንዶቅ ነን ሲል እኔ ገባኝ የመን እንደሆነ። ከዛ ሸዋዬም ገብቷታል። እንደውም እንደይ በየመን ልትሄድ ነው ምናምን እያለ በውስጥ የጻፈችለት ምናምን ፖስተዋለች ቲክቶክ ላይ እና በቃ እኔ ገብቶኛል። መንገድ እየሄድን ነው ሲል የት እየሄዱ እንደሆነ ገባኝ። ወላሂ ብዙም አላወራም፣ አልፖስትም እንደሌሎቹ የመን እየሄድኩ ነው ምናምን አከከ ዘራፍም አላለም። ደስ የሚለው ነገር የጭፈራ ቪዲዮ ምናምን አንድም የለውም። እንዳለ አጠፋፍቶታል። ቲክቶክ ላይ ያለችው 3-4 ቪዲዮ ብቻ ነች ያለችው። እሷም ኸይር ነገር ማለት ነው። ዳዋ ምናምን እና የራያ ነሽዳ እና የሆነ በቃ አለ አይደለ ሱብሃንክ ረብ ሞቱን የተነገረ እስከሚመስል። እስኪ የሱ ቪዲዮ ጭፈራ ቪዲዮ አንድ ልጅ የሪያድ ጸጉር ቤት ያለሽ ፖስተሽ አይቻለሁ። አንቺም ማጥፊለት አጥፉለት ያላችሁ። እሱ የለውም አጠፋፍቷል ከራሱ ፔጅ። 3 ቪዲዮ ብቻ ነው ያለው እሱ ፔጅ ላይ እና አላህ ይዘንለት። አላማዬን አሳካለሁ። ሂጄ ኢቃማ አውጥቼ መጥቼ ጥሩ ስራ ሰራለሁ፣ ህጋዊ ሆኜ ስራዬን አሻሽላለሁ ብሎ ይሄውላችሁ እንደኛው ገና ወጣት ገና ልጅ ነው ሮጦ ያልጠገበ ዛሬ ወደ ጌታው አላህ ሱብሃነሁ ወተዓላ መሄዱ ተሰማ። ሀከዘ ዱንያ ይሄው እንደዚህ እንግዲህ እሱ እንግዳውን ኢቃማ አምጥቼ አሁን በዚህ በየመን ገብቼ ኢቃማ አምጥቼ እንደዚህ እሰራለሁ፣ እንደዚህ እሰራለሁ። አስተናጋጅነትም ከሆነ እንደዛው እሰራለሁ። የራሱንም ስራ አቅዶ ከሆነ በቃ ታዋቂም ስለሆነ 100 ምናምን ሺህ ፎሎወርስ ስላለ ቲክቶክ ላይ በቃ እንደዚህ ንግድ ነግዳለሁ፣ ታዋቂነቴን እጠቀምበታለሁ። ኢቃማ ሊያዝና ይሄ ህገ ወጥ መሆኑ ግሪን ስለሚያስረኝ እንደፈለኩ ለመስራት ምናምን ብሎ እንግዲህ ካቅዶ ሄጄ ኢቃማ ወጥቼ ተመልሼ መጥቼ ራሴን ስራ እየሰራው አግብቼ የወለድኩ ምናምን ብሎ እንግዲህ ልክኛ እንደምናስበው
ብዙ ነገር አስቦ ብዙ ነገር አቅዶ መንገድ ገብቶ ይሄው መንገዱ ሳይቋጭ ወደ መጣበት ወደ ጌታው አላህ ሱብሃነሁ ወተዓላ ወደ ተሻለው ቦታ እንግዲህ ዳረል መመረን መተላለፊያ መንገድን ለቆ ወደ እውነተኛው ዓለም ሄዷል። ዱንያ ዳረል መመር ነች፣ መተላለፊያ ነች። መተላለፊያ መንገድ ያው እንግድነት ነው የመጣ ነው። እኛ ብዙ ጊዜ ለመኖር የመጣን እየመሰለን ነው። ዘላለም የምንኖር ዘላለም የመጣን እየመሰለን እኮ ነው። ወንዶችም ሚስታቸውን እያስለቀሱ ስንት ነገር ሰው እየገደሉ ስንት ነገር የሚያደርጉት፣ እኛ ሴቶችም ደግሞ እርስ በርስ ሴት በሴት የምንቀናናው በአንዷ ትዳር ላይ አንዷ የምትጨመር አንዷን ለማስለቀስ የአንዷን ባል አንዷ የምታወራው የአንዷን ባል አንዱን አማላ የሰው ትዳር አፈርሳ በሰው ትዳር የምትገባው እህቷን የምታስለቅሰው ስንት መናጢዎች አሉ። እኛ ጥሩ ስለሆነ አይደለም፣ መናጢ ብዙ አሉ። አላህ ይጠብቀን እንደነሱ መናጢ ከመሆንና ማለት ነው። ጥሩ አድርጎ አኑሮ ጥሩ አድርጎ ይውሰደን። ለዚች ላጭር ህይወት መቼም ሰው በእኛ ሰበብ እንዳያለቅስ፣ ለራሳችንም እንዳናለቅስ፣ ቤተሰቦቻችንም አንገት እንዳናስደፋ ጥሩ ሰው ሆነን ኖረን ይኸው በድንገት አሁን እዚህ ይህችን ቪዲዮ ፖስት ካረኩ በኋላ ፈንድ ሻሞቶች ልትባሉ ትችላላችሁ። እናንተም እንደዛው። ስለዚህ ሀከዘ ዱንያ ይችን ድንገተኛ ምድር እንደ ዳርን መመር መሆኗን በደንብ አውቀን ተረተን ደግ ሰው እንሆንበት። ደግ ሰው ደግሞ አታናግሩና አንዳንድ ሰዎችም ሰው የምታናግሩ ሰው ክፉ እንዲናገራቸው አታናግሩ። እኔ ለምሳሌ አሁን ትዕግስት የለኝም። እኔ ምንም አይነት በቃ ይሄ ነው እኔ ላይ ጎደለው ብዬ የማስበው። ማንም እንዲነካኝ አልፈልግም። ከልጅነቴ ጀምሬ አትንኩኝ ባይነኝ እና እኔ ብቻ ይመስለኝ ነበር። ኡስታዝ ኑሩ ቱርኪን በቀደም እያለ ነበር አትንኩኝ ባይነኝ እያለ ነበር። የሆነች ልጅም የሆነች ቃለ መጠይቋን ሰምታችሁ ከሆነ ተሸፋኝ ነገር እሷም እያለች ነበር እና እንደኔ አይነት ሰው አለ እንዲያልኩ እኔም እንደዛ ነኝ። እንደው አበደን በክፉ እንኳ አስተያየት የሚሰጠኝ አልወድም እና እንደዚህ መናገር ክፉም አንወደው መናገር መታችሁ ተናግራችሁ አታናግሩን እኛንም። አዎ ራሳችሁን ቻሉ። ብጠሉን እንኳን እዛው በውስጣችሁ ስደቡን፣ ደብዳቤ ጥፋችሁ ሰድባችሁ እዛው ወረቃውን ቅደዱ። ለእኛ ግን ዝኩ እንትን ላይ ቪዲዮ ስንሰራ ምናምን ቀንታችሁ ግን አስተያየት መስሏችሁ ቪዲዮ ደጋግመሽ ሰራሽ ምን ትስዩ ምናምን እያላችሁ ክፉ እንድናገር አታርጉን። እኔ ክፉ የሚያናግረኝን ሰው አላህ እየሰለጣለኝ ማይችለውን በላዛው ሰለጠበት ነው የምለው። እና ሌሎች ደግሞ ምንድነው የሰው ባል የሰው ትዳር ላይ የገባችሁ ባሏን እየነካችሁ እያበሳጫችኋት እናንተ ጋር እንድትከታተል እናንተ ጋር እንድትስደደብ ሰላሟ እንድታጣ አታርጉ። ሰው ሲሰራ ሱቅ ምናምን ሲያልፍለት ደግሞ አትመቃኙ። ጠገብሽ ምናምን አለፈልሽ አትበሉ። እንኳን አለፈላት ወንድማችሁ ሲያልፍለት ወንዶች እርስ በርስ ማሻአላ አይቀናኑም፣ ሴቶች ናቸው። እና ከእንደዛ አይነት ነገር ራቁ። ርባችሁን አጥሩ። ድንገተኛ ዓለም ላይ ነው ያላችሁት። ነገ በድንገት ሾጥ እንላለን። ለዚህ ለድንገተኛ ዓለም እንተሳሰብ፣ እንተዛዘን። ማዘን እንኳን ማሰብ እንኳን ባትችሉ ክፉ አትናገሩ፣ ክፉ አትንኩ፣ ክፉ አትጻፉ። ሰው ቤት ሄዳችሁ በክፉ ሰውን አትዩ፣ አትመቃኙ። ለምን ውስጣችሁን በሂስድ ታጠቁራላችሁ? በድንገት ለምትሞቱ ልክ እንደዚህ እንደ ሐሞዲ ዓላማችንን ሳናሳካ በሆነች ቅጽበት ነው ሾጥ የምንለው። እዚቹ አረቤቱ ነው ጎንበስ ቀና ስንል እዚቹ ድርቅ ብለን እዚቹ ነው የምንቀበረው። አንዳንድ ሰው ነው ሀገር ራሱ የሚገባው። ተጠንቀቁ።